አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲፋንድ ሻቢሶች እንዴት ናችሁ? እናራጀውን ዛሬ ሁለት አደጋ ኬሚሴ ላይ ተከስቷል። አንድ 06 ቀበሌ መኪና አደጋ፣ ሌላኛው ደግሞ ይሁን እንደዚህ እንደምታዩ ወደ ደዊ መውጫ ላይ ባጃጅ እንደዚህ። ግን አልሐምዱሊላህ ሰው አልሞተም። ወደ ገደለው ዛሬ ይዤ መጣሁ። ስመጣ ይችታችን እንግዲህ እንደምታውቁት ሰሞኑን ራሷን አጥፍታ ሶሻል ሚዲያ ላይ መነጋገሪያ ሆኖ ነበር። ዛሬ ደግሞ የምታዩት ወንድሟም እንግዲህ ሞተ ማለት ነውና ምን አሳዘነኝ። እናትና አባቷ እዚህ ጋር መናገር የምፈልገው ነገር አለ። ያው እሷ እንግዲህ ራሷን አጠፋች ነው የሚባለው። እህቷም ጋር ባንድ ነበሩ ማለት እህቷም እዚሁ አብራናት ያለችው። ሁለቱም አንድ አይነት ሀገር ናቸው እና አንድ አይነት ጀማም ነው የሚሰሩት። ባጭሩ እንግዲህ እህቲቱ እንዳለችው ሴትዮዋ ደውላ የምትወደው ወንድ በጣም እያናደዳት እንደሆነ በዛ ራሷን እንዳጠፋሽ ነው የነገረቻት አሰሪዋ ለእህቷ ማለት ነው። እዚሁ ሳውዲ ያለች እህቷም ማለት ነው። እና እዚህ ጋር አንድ ነገር መናገር እፈልጋለሁ። በተለይ በወንዶች በጣም ብዙ እህቶች ራሳቸውን እያጠፉ ነው። እኔ በጣም ነው የሚገርመኝ ማለት ነው። ቅጥል እላለሁ አንዳንድ ጊዜ እንኳን አይደለም ለወንድ ራሳችን ልናጠፋ ውዶቼ ማቶቼ። ያፈቅረኛ ብለሽ አብረሽ የምትኖሪ ራሱ አንቺ አፍቅረሽው ማለት ነው እሱም አፍቅርሽ ያፈቅረኛ ብለሽ አብረሽ የምትኖሪ ራሱ እንደማያፈቅርሽ ታውቂያለሽ። እዚህ ምድር ላይ ልንገራችሁ፣ ወንድ ልጅ ፍቅር አያውቅም። ፍቅሩ ያልቃል። ትንሽ ጊዜ ነው ወንድ ልጅ ፍቅር። የዚህ ራሳችሁ ሸታችሁ ይሄኔ ባል ፍቅሩ አላለቀም አይቀይላ ራህማ በራህማ ነው አብሮሽ የሚቀጥለው። ለዛ እኮ ነው አላህ መወዳና ረህማን አደረገን ያለው። ራህማ አዛኝ ከሆነ ለዚህ እኮ ነው አላህን የሚፈራ አዛኝ ሰው አግቡ የምንባል። የወንድ ፍቅር አይቀጥልም። እና ለምንድን ነው አንቺን አግብቶ ወደዛው ገና አንድ ልዱብ እንዳደረግሽ ወደ ሌላ ሴት ማግባት የሚፈልገው? ለምን ይመስላችኋል? የአንቺ ፍቅር እኮ ስላለቀ ነው። የአንቺ ፍቅር ካላለቀ ፈጽሞ አይደርብም። አላህም ደግሞ ያንን ባህሪያቸውን ስለሚያውቅ ስልቹ ስለሆኑ ቶሎ ፍቅራቸው ስለሚጠፋ አንቺም ያችም ሳትፈታ ሌላም አብሮ እንዲኖር እንግዲህ አቅም ካለው አቅም ላለው ደግሞ ያ ደግሞ ለሁሉም እያንዳንዳቸው ቤታቸው እያንዳንዳቸው ህይወታቸውን አሟልቶ ይዞ ነው እያንዳንዳቸው የሚወልዱትን እያሳደገ ነው እንጂ መዳም ቤት እያሸቀለ አይደለም። ሁለት የተፈቀደለት እና ለዛ ነው ውዶቼ እኔ በራሴ ላይ ያየሁት ነው። በራሳችን ሁሉ እያንዳንዳችን እዚህ ጋር እንደው አፍቅሩ እንደው ቢያንስ ወይ በትዳር የሚሆን 10 ዓመት ምናምን 8 ዓመት በቃል ክዳን የሚሆን ይሄን ዓመታት ያሳልፍንም ብዙዎቻችን ማለት ነው። ስለዚህ በደንብ ነው የምናውቀው። ለምን እንወሻሻለን? ያለ አንቺ መኖር አልችልም ወየው ብለው ቢያንስ ለ8 ዓመት ለ7 ዓመት ከዛ በኋላ የኛ ፍቅር ያልቅላቸዋል። የኛ ግን አያልቅም፣ የነሱ ግን ያልቃል። ለዛም 7-8 ዓመት 5 ዓመት አብሮሽ እንደዛ በፍቅር እንኳን የሚቀጥለው ወንድ ማለት ነው ማሻአላ የሆነ ወንድ ነው። አብዛኛው ውዶቼ በወራት በ2 ዓመት ብዙ ጊዜ አቤሬጅ 2 ዓመት እንደዚህ በቃ አለቀ። ልጁን ልድስት ታረጊ በቃ ልጁን ጠልቶ ምናምን አይደለም። ልጁን ይወዳል። ልጁ ነው ልጅ የሚወድ አባት ከሆነ የማይወድ ከሆነ አይወድም። በርግጥ ግን አይደለም ያንቺ ፍቅር አልቆ ነው። ግን ምን ይሉሻል ውሸቱን አንቺንም እወድሻለሁ ምናምን ነው። አንቺ ከወድሽ ካፈቀረሽ አይደርብም። ፍቅሩ ያለው እኮ አንቺ ጋር እንዴት ነው ሌላ ሴት ማግባት የሚችለው? አንድ ሰው እኮ ሌላን ሴት እኮ የሚያገባው ሲያፈቅራት ነው። ያ ማለት ከአንቺ ፍቅር አልቆ ነው። ሁለት ሴት ማፍቀር አይችልም አንድ ሰው። እዛ ደግሞ ሐዲስ ልንገራችሁ። የአላህ መልእክተኛ አላህ ምንድን ነው ያላቸው? ሁላቸውንም ሚስቶችክን በአንድ አይነት ማፍቀር አትችልም፣ ነገር ግን በማዕሩፍ አብረህ መናኖር ትችላለህ ማለት ለሁሉም እኩል ማብላት እኩል ማልበሱ ላይ ምናምን ማለት ነው እንጂ በፍቅር ሁሉንም እኩል ማፍቀር አይቻልም። እንደ ረሱል እኮ አይሻን መጀመሪያ ከድጃን ያፈቅሩ ነበር የሞተችውን ታውቃላችሁ። ከዛ በኋላ አይሻን አገቡ። ከዛ ደግሞ አይሻን ሲያገቡ ደግሞ በህይወት ካሉ ሚስቶቹ በላይ አይሻን ያፈቅሩ ነበር የበላይ። አያችሁ፣ ሌሎችን ደግሞ በረህማ በዝነት ነው የሚኗኗራቸው። የአላህ መልእክተኛ ግን አላህን ስለሚፈሩ ሚስቶቻቸውን እንደማያፈቅሯቸው አይሻን ብቻ እንደሚያፈቅሩ አድርገው አያሳዩም። ለሁላቸውም እኩል ነው የሚያደርጉት። የአሁን ባል ደግሞ ያው የአንቺ ፍቅር አልቆበት ነው ሁለተኛ የሚደርብ የታወቀ ነው። ሁለተኛ ሲደርብ የአንቺ ፍቅር አልቆብሽ እዛችኛዋ ጋር አብዛኛው ሰዓት ያከስራል። ብዙ ነገር አለ እርር የምትዩ እዚህ ጓደኛ ሚና ማዳብ በማዳት ሆናል። ልንገራችሁ ውዶቼ በተጋቡ በ4 ዓመት ከ2 ወር ምናምን አካባቢ በቃ ልጇንም ወለደች። እሱ እናቴ አገባ። የገዛ ዘመዱን ዘመዴ እያለ ህፃን ልጅ አገባ። ይሄው እሷ ጋር የሚመጣው በስንት ቀን አንድ ቀን፣ ለዛውም ተፈለግሽ ኑሪ ተፈለግሽ አትኑሪ አይነት ነው። ገባችሁ? እንደዚህ ናቸው እና የወንዶች ፍቅር አይቀጥልም። ስለዚህ ጭራሽ አላፈቅርሽም አልወድሽም ብሎን
እንዴት ነው እኛ ራሳችንን የምናጠፋው? አልወድሽም አላፈቅርሽም ካለ ገላገለኝ እንዴ? አብራችሁ ስትኖሩ እናንተ ሌላ ሴት እየተጀናጀነ ስንቴ ስልኩ ቢፈት ስልካቸውን ብንፈት ስንት ጉር ነው የምናገኝ? እኛ አብሮን የሚኖሩ ናፍቅረውን ይመስላችኋል እንዴ? በረህማ ነው የምንኗኗረው። የወንድ ፍቅር አይዘወትርም። የወንድ ፍቅር ዘላቂ አይደለም። ይሄን ወቁ። ለዛ ነው አላህን የሚፈራ ግቡ የተባለው። በረህማ አብረው እንዲቀጥሉ ማለት አላህን ፈርቶ ሴትዮ ታፈቅረኛለች፣ የልጆቼ እናት ናት፣ ምን አረገችኝ መበድላት፣ ምን አረገችኝ መፈታት፣ ትወደኛለች ብሎ ዝም ብሎ እንዲኖር ነው አላህን የሚፈራ ግቡ የተባለው። የወንድ ፍቅር ዘላቂ አይደለም። ትንሽ ነው ፍቅራቸው የነሱ፣ ትንሽ አመታት ያልቃል የነሱ። እኛ ነው ማሻአላ ተባረክ ረህማን እንደ ኤችአይቪ ኤድስ ሙጭጭ አድርገን የምናፈቅረው። ታዲያ እንደ ዘላለም ለማይዘልቅ ለወንድ ፍቅር የሆነ ጊዜ አልፈልግሽም ሲልሽ እንዴት ነው ራሳችሁን የምታጠፉት? አብሮሽ እየኖረ እዛ ሰው እኮ ተናገርኩኝ እኮ በምን እንደምንኗኗርሽ። ታዲያ ለዚህ ፍጡር እንዴት ነው የሰው ልጅ ራሱን የሚያጠፋው? እንደ አብዛኛው ሰው አፍቅሮ የተለያየ አግብቶ የተለያየን አይቷል። የወንድ ምንነት የምናገባው ልጅ ለመውለድ ነው፣ ምንም ጥርጥር የለው። ወይም ሀራም ላለመሄድ ስሜት ችግር ያለባቸው ሰዎች ሀራም ላለመሄድ ነው። ልጅ የምንፈልግ ደግሞ ለልጅ ብለን ነው እንዴ። ለዚህ ዘላቂ ለሌለው ፍቅር ወንድ አልወደኝም ብለሽ ራስ ማጥፋት ምን ይሉታል? ውድ እህቶቼ ራሳችሁ ውደዱ። ለእናትና ለአባታችሁ ኑሩላቸው። እናትና አባታችሁ ናቸው የሚወዷችሁ ምንም ቢሆን ማለት ነው። የእውነት ውዴታ ከፈለጋችሁ ወንድ በቃ ዘራችሁን ለመተካት እንግዲህ ማግባት ነው። ለዘር መተካትም ስታገቡ ራህማ ያለውን አግቡ ውዶቼ። በራህማ እንዳይበድላችሁ፣ ራህማ እንዲኖረው። ሌላ ሴት ሲያፈቅር ወደ ሌላ ሴት ልቡ ሲዞር አንቺን ሳይበድል ከዛች ጋር እንትን እንዲል አንቺን ሳይበድልሽ ቢፈታሽ እንኳን አንቺና ልጆችን ሀቅሽን ሰጥቶ ሳይበድልሽ እንዲሄድ ታኖረሽም ደግሞ የሁለት እንደዛው ማለት ነው። እና ለወንድ ራስ አይደለም ማጥፋት ወላሂ ለአዚም ለወንድ ተብሎ ጸጉርም አይላጭም። ጸጉር በቃ እያንዳንዱ ሰው እንጂ አትማሩም። እኔ ግን በጣም ነው የምማረው። በቃ አንደኛው በደለኝ አመታት አመኛው አይደለ በቃ ከዛ ትምህርት ወስዳለሁ እና እንደዛ ተምረን ለራሳችን ነው ቦታ መስጠት ያለብን። ሴቶች ለራሳችን መስራት፣ የራሳችንን ውበት መንከባከብ፣ የራሳችን ጤና መንከባከብ፣ በቃ ጥሩ ነገር መብላት፣ ቤተሰቦቻችንን መንከባከብ እዚች ምድር እስካለን ድረስ ጥርሳችን ነከስ አድርገን ልጅ ማሳደግ የአቅማችንን ያህል ወለድ አድርገን በአቅማችን አንቺ በምታሳድጊው ልክ ከዛ በኋላ በቃ ቀስ ብለሽ እየሰራሽ ልጅሽን ማሳደግ እሱ እንደፈለገ ይሁን ማለት ነው። ያው ዘር መተካት ደስ ይላል እዚህ ምድር ላይ ግዴታ ነው እያልኩ አይደለም። ዘር መተካት ግን ደስ የሚል ነገር ነው። ያለ ዘር ይከብዳል። ታውቃላችሁ ዱንያ ማርጀት አለ።